ከሰዎች ጋር ባለን ግንኙነት በተለያየ አጋጣሚ ከሚገጥሙን የተለያዩ ፈተናዎች ውስጥ አንደኛው ንቀት ነው። ሰዎች በተለያየ አጋጣሚ እኛን ሊንቁን፣ ሊያንቋሽሹንና የበታች አድርገው እኛን ሊቆጥሩን ይችላሉ ማለት ነው። ይህ ንቀት ሲደርስብን፣ ይህ ማንቋሸሽ እና ይህ የበታችነት ሲደርስብን ማለት ነው በሰዎች ምን ማድረግ አለብን የሚለውን ዛሬ በዚህ ቪዲዮ እንመለከታለን ማለት ነው። ሰላም ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ጆይን አድርጉ። ሰብስክራይብ ታደርጉ ደግሞ የደወል ምልክቷንም መጫን አትርሱ። ቪዲዮን ደግሞ ላይክ በማድረግ ጀምሩ። አልጎሪዝሙ ለብዙ ሰዎች እንዲለቅ ማለት ነው። ቀጥታ ሰዎች ሲንቋችሁ፣ ሲያንቋሽሿችሁና የበታች አድርገው እናንተ ሲመለከቱ ማድረግ ያለባችሁን 6 መፍትሄዎች እንመለከታለን። እነዚህ ጥበቦች ናቸው ማለት ነው። ስፔሻሊ 6ኛው ጥበብ በጥንቃቄ የምትጠቀሙት ጥበብ ነው ማለት ነው። አለበለዚያ እናንተን መልሶ ሊጎዳ ስለሚችል ማለት ነው። ቀጥታ ወደ ጉዳያችን። የመጀመሪያው ሰዎች ሲንቋችሁ፣ ሲያንቋሽሿችሁና የበታች አድርገው እናንተ ሲመለከቱ ማድረግ ያለባችሁ ነገር ቢኖር መረጋጋት ነው ማለት ነው። ጀስት ካልም ዳውን ማለት ነው። በመረጋጋት ስሜት ውስጥ ሆናችሁ የተፈጠረው ነገር ምን እንደሆነ ለማስተዋል መሞከር ማለት ነው። የነገሮችን አቅጣጫ፣ የነገሮችን ያ ሰው የናቃችሁ ምክንያት፣ ያ ሰው ያንቋሽሻችሁ ምክንያት ለምን እንደሆነ ኢንቴንሽኑን ለመረዳት መሞከር ማለት ነው። አለበለዚያ ያ ሰው ሲንቃችሁ ማለት ነው ልክ እናንተን በተናገራችሁ ወይም እናንተን በናቃችሁ ታይም ላይ መልሳችሁ ሪስፖንስ ለማድረግ መልሳችሁ መልስ ለመስጠት ከሞከራችሁ ማለት ነው ከሰውየው እኩል ራሳችሁን እያወረዳችሁ ትመጣላችሁ ማለት ነው። የራሳችሁን ቫልዩ፣ የራሳችሁን ዋጋ እያሳነሳችሁ ትመጣላችሁ ማለት ነው። ከናቃችሁ ሰው እኩል ራሳችሁን እያስናቃችሁ ትመጣላችሁ ማለት ነው። ስለዚህ ያንን ከማድረግ ይልቅ መረጋጋትና ካልም ዳውን ማድረግ እጅግ በጣም ወሳኝ የሆነ ጥበብ ነው ማለት ነው። ብዙ ጊዜ ሰዎችን የሚንቁት የተናቁ ሰዎች ናቸው። ሰዎችን የበታች የሚያደርጉ ሰዎች የበታች የሆኑ ሰዎች ናቸው። ኢንፌሪዮሪቲ ኮምፕሌክስ እና ሱፕሪዮሪቲ ኮምፕሌክስ የሚባሉ ሁለት ነገሮች አሉ። የበታችነት እና የበላይነት ስሜት ማለት ነው። አክቹዋሊ ሁለቱም የበታችነት ስሜት ውጤቶች ናቸው ማለት ነው። ስለዚህ ሰዎችን የበታች ሲያደርጉ ምናልባት ያ ኢንሴኩሪቲ ውስጣችሁ ስላለም ሊሆን ይችላል ማለት ነው። ስለዚህ ዲፕ ኢንሳይድ ማለት ነው ሰዎችን መረዳት ይኖርባቸዋል ማለት ነው። ስለዚህ ያንን ደግሞ የምትረዱት ካልም ዳውን በማድረግ ነው ማለት ነው። በመረጋጋት ስሜት ውስጥ ሆናችሁ ማለት ነው። ያ ሰው የናቃችሁ ለምን እንደሆነ አንደርስታንድ ለማድረግ ትረዳላችሁ። ኢንቴንሽኑ ምን እንደሆነ፣ ለምንድን ነው ያ ሰው የናቃችሁ፣ ለምንድን ነው ያንቋሸሻችሁ፣ ለምንድን ነው የበታችነት ስሜት እናንተ ላይ እንዲፈጠር ያደረጋችሁ። በሰዎች ፊት ሊሆን ይችላል ያንን ነገር ያደረጋችሁ። ሊንቃችሁ የሞከረው በሰዎች ፊት ሊሆን ይችላል ወይም እናንተ ብቻችሁን ሊሆን ይችላል። ብቻ ግን ለምንድን ነው እንደዛ ሊያደርግ የሞከረው የሚለውን ነገር አንደርስታንድ ለማድረግ የግዴታ መረጋጋት ይኖርባቸዋል ማለት ነው። ስለዚህ ስሜታዊ መሆን የለባቸውም። ኢሞሽናል ኢንተለጀንስ የሚለው ነገር እዚህ ጋር ይመጣል ማለት ነው። ስለዚህ ያንን በማድረግ ከሰውየው እኩል ራሳችሁን ዝቅ ከማድረግ ራሳችሁን ማዳን ይኖርባቸዋል ማለት ነው። እንደውም ያ የናቃችሁ ሰው መልሶ ራሱ ላይ ጥያቄ እንዲፈጠር ያደርገዋል ማለት ነው። ነገር ግን መልሳችሁ እሱን የምትመልሱ ከሆነ በናቃችሁ ሰዓት መልሳችሁ ራሱን ሪስፖንስ የምትመልሱለት ከሆነ መልስ የምትሰጡት ከሆነ ማለት ነው ያ ነገር እናንተ ላይ ስልጣን እንዳለው ይገነዘባል ማለት ነው። ራሳችሁንም የበታች እያደረጋችሁ ይባሰ እያስናቃችሁ ትመጣላችሁ ማለት ነው። ነገር ግን ካልም ዳውን ማድረግና መረጋጋት የመጀመሪያው ወሳኝ መፍትሄ፣ ወሳኝ ጥበብ ነው ማለት ነው። ወደ ቀጣዩ እንለፍ። ሁለተኛው ሰዎች ሲንቋችሁ፣ ሲያንቋሽሿችሁና የበታች አድርገው እናንተን ሲመለከቱ ማድረግ ያለባችሁ መፍትሄ የራስ ችግር አድርጎ አለመቁጠር ማለት ነው። ወይም ደግሞ ዶንት ቴክ ኢት ፐርሰናል ማለት ነው። ሰዎች ብዙ ጊዜ ሰዎችን የሚንቁት በተለያየ ችግር ሊሆን ይችላል ማለት ነው። ለምሳሌ አንድ ሰው አንተን በሰዎች መሃል አንተን ናቀ እንበል፣ ወይም ደግሞ የሆነ ነገር አንተን የሚያስንቅህ ነገር ተናገረ እንበል። ነገር ግን ያ ሰው አንተን የናቀ ማለት ነው በራስ ችግርም ላይሆን ይችላል። ምናልባት የራሱ የሆነ በጣም በህይወት ውስጥ እያሳለፈ ያለው ከባድ ፈተና በህይወት ውስጥ ገጥሞት ሊሆን ይችላል። ከባድ ፈተናዎችን በህይወት ውስጥ እንግዲህ ሰዎች ስንሆን በህይወት ውስጥ የተለያዩ ፈተናዎች ይገጥሙናል አይደል? ስለዚህ ያ ሰው ማለት ነው እያሳለፈ ያለው ፔን ሊኖር ይችላል። ከባድ የሆነ ፈተና በህይወት ውስጥ እያሳለፈ ፌስ እያደረገ ሊሆን ይችላል። የተለያዩ ቻሌንጆችን በህይወት ውስጥ እያሳለፈ ሊሆን ይችላል። ከዛ አንጻር ማለት ነው ሊሆን ይችላል አንተ ላይ ያ ነገር ያደረሰብህ ማለት ነው። ስለዚህ አንተን እየናቀህም ሳይሆን ወይም ደግሞ አንተ የሚናቅ ነገር ኖሮክ ሳይሆን ምናልባት እሱ ላይ ከነበረበት ማለት ነው በህይወት ውስጥ እያሳለፈ ከነበረው ፈተና አንጻር ማለት ነው ከዛ አንጻር ሊሆን ይችላል ማለት ነው። ያ ነገር አንተ ላይ ኢንቴንሽናሊ ላይሆን ይችላል። ያን ነገር አንተ ላይ ያደረሰብህ ማለት ነው። አንተን የናቀብህ፣ አንተን ያንቋሸሸ ወይም አንተ የበታች ያደረገ ምክንያት ምናልባት ከራሱም ችግር ሊሆን ይችላል ማለት ነው። ይህን እጅግ በጣም መገንዘብ ይኖርብናል ማለት ነው። ብዙ ጊዜ ይሄ ነገር ሊገጥመን ስለሚችል ማለት ነው። ስለዚህ ከሰውየው ችግር ሊሆን ይችላል ማለት ነው። ሰውየው ከራሱ የህይወት ችግር ውስጥ በራሱ ፈተና ውስጥ ተጠምዶ ምናልባት ለዛ ሊሆን ይችላል አንተን ችላ ያለ፣ አንተን የናቀ፣ አንተን ጊዜ ያልሰጠ ምናልባት በራሱ ችግርም ተጠምዶ ሊሆን ስለሚችል ይህንንም መገንዘብ ይኖርብናል ማለት ነው። ነገር ግን አለበለዚያ ከራሳችን ችግር እንደሆነ፣ ራሳችን የማንወደድ ሰዎች እንደሆነ፣ ክብር የማይገባን ሰዎች፣ ንቀት የሚገባን ሰዎች እንደሆነ ፐርሰናል አድርገን ሁሉም ነገር የምንመለከት ከሆነ
እንደዛ ነው ራሳችንን የምናየው ማለት ነው። ክብር የማይገባን ሰዎች እንደሆነ ራሳችንን እየተረዳን የምንመጣው እንደዛ ነው ማለት ነው። ፐርሰናል የምናደርግ ከሆነ ማለት ነው። ሁልጊዜም ቢሆን ችግሩ ከኛ እንደሆነ የምንመለከት ከሆነ ያ ነገር በጣም ራሳችንን ጭንቀት ውስጥ ያስገባናል ማለት ነው። ራሳችንን ድብርት ውስጥ ያስገባናል ማለት ነው። ሰው ሁሉ የሚንቀን አድርገን ራሳችንን እንድንገነዘብ ያደርገናል ማለት ነው። ስለዚህ ከዛ ይልቅ ግን ምናልባት ያ ሰው የናቀን በራሱ የህይወት ለምሳሌ ከዚህ በፊት ሰላም የሚል ሰው እንዳጋጣሚ ሰላም ሳይል ቢያልፍ እንዴ ለምንድን ነው የዚህ ሰው ሰላምታው ከቀዘቀዘብኝ ብለህ መረበሽና መጨነቅ አይጠበቅብም። ምናልባት እንዳልኩ ሰውየው በራሱ የህይወት ችግር ውስጥ ተጠምዶ አንተ ረስተው ሊሆን ይችላል ማለት ነው። ስለዚህ ሰዎች ብዙ ጊዜ ይሄ ነገር ይገጥመናል ማለት ነው። በራሳቸው ችግር ውስጥ ተጠምደው እኛን ሊረሱን ይችላሉ። እኛን ችላ ሊሉን ስለሚችሉ ይህንን መገንዘብ ይኖርብናል ማለት ነው። ይሄ እጅግ በጣም ወሳኝ መፍትሄ ነው ማለት ነው። ምክንያቱም የተለያዩ አይነት ሰዎችን በዚህ ምድር ላይ ልናገኝ እንችላለን። ስራ ቦታ፣ ትምህርት ቤት። የተለያዩ አይነት ሰዎች ደግሞ የተለያየ አይነት ፐርስፔክቲቭ አላቸው፣ የተለያየ አይነት ፐርሶናሊቲ አላቸው፣ የተለያየ አይነት ህይወትን የሚረዱበት መንገድ አለ። ስለዚህ ሰዎችን አንደርስታንድ ማድረግም ይኖርብናል ማለት ነው። ስለዚህ የናቁ ምናልባት የሚናቅ ነገር ኖሮ ሳይሆን ከራሳቸውም የህይወት እይታ አንጻር ሊሆን ይችላል ማለት ነው። ስለዚህ ይህን አንደርስታንድ ካደረግ ከብዙ ችግር ራስን ታድናለህ ማለት ነው። ወደ ሶስተኛው መፍትሄ እንሂድ። ሶስተኛው መፍትሄ ሁኔታውን መረዳት ወይም አንደርስታንዲንግ ዘ ሲቹዌሽን ይባላል። ያ ሰው የናቀ ምናልባት የሚናቅ ነገር ኖሮክ ከሆነ ነገሩን ለመረዳት መሞከር ይኖርባል። ለምሳሌ ያንን ሰው ሄደ ፐርሰናሊ ማውራት ይኖርባል ማለት ነው። ለምንድን ነው ያለን ግንኙነት እኮ እየሻከረ ነው? ምንድን ነው የተፈጠረው ነገር? ጊዜ እየሰጠኸኝ አይደለም፣ አስፈላጊውን የሆነ ቦታ እየሰጠኸኝ አይደለም። ምንድን ነው ግንኙነታችን ቀዘቀዘ እኮ ብለህ ፐርሰናሊ ሄደ ሰውየውን ልታናገረው ትችላለህ ማለት ነው። የዛኔ ሁኔታውን ልትረዳ ትችላለህ። አንደርስታንድ ለምንድን ነው ያ ሰው ብዙ ጊዜ ይገጥመናል በህይወት ውስጥ ማለት ነው። እኛ ያሰብነውና ሰውየው የሚያስበው ነገር የተለያየ ነገር ሊሆን ይችላል ማለት ነው። ስለዚህ ሄደን ሰውየውን ልናወራው ብንሞክር ምናልባት የምናገኘው ነገር ሌላ ነገር ሊሆን ይችላል ማለት ነው። ስለዚህ ሁኔታውን አንደርስታንድ ማድረግ ይኖርብናል ማለት ነው። ስለዚህ ሰውየው ለምን ያንን ነገር ያደረገብን፣ ለምሳሌ ተችቶን ከሆነ ወይም ሊንቀን ሞክሮ ከሆነ ሊያንቋሸን ሞክሮ ከሆነ ያንን ነገር ያደረገው ለምን እንደሆነ ፐርሰናል ሄደን ማውራት ይኖርብናል ማለት ነው። ስለዚህ አንደርስታንድ ማድረግ ይኖርብናል፣ ሁኔታውን መረዳት ይኖርብናል ማለት ነው። የዚህኔ የሚሰጠን ጥቅም ምንድነው? ያ ሰው የናቀን ከሆነ ትክክለኛ ሊሆን ይችላል። የናቀን ምክንያት ማለት ነው። ምክንያት ኖሮትም ሊሆን ይችላል። ቅድም እንደተባባልነው ምክንያት ላይኖረውም ይችላል። ነገር ግን ምክንያት ኖሮት ከሆነ ራሳችን ላይ እንድንሰራና የተናቅንበት ጉዳይ ምን እንደሆነ ካወቅን ራሳችን ላይ እንድንሰራና ራሳችን እንድናሻሽል እድል ይፈጥርናል ማለት ነው። ለምሳሌ ያ ሰው የናቀን የእውቀት ችግር ኖሮብን ከሆነ እውቀታችንን ፊክስ ማድረግ ይኖርብናል፣ ማንበብ ይኖርብናል፣ እውቀታችንን ማሻሻል ይኖርብናል ማለት ነው። ያ ሰው የናቀን ደግሞ ምናልባት በሰውነት አቋማችን ከሆነ ስፖርት ሰርተን አቋማችንን ማሻሻል ይኖርብናል ማለት ነው። ስለዚህ ሁኔታውን መርዳት አንደርስታንድ ሁኔታውን ስናደርግ መፍትሄው ላይ እናተኩራለን ማለት ነው። ሶሉሽን ላይ እናተኩራለን ማለት ነው። ስለዚህ ሁኔታውን መርዳት የናቀን ሰው ያ ሰው የናቀን ለምን እንደሆነ ከተረዳን መፍትሄው ላይ እናተኩራለን ማለት ነው። ስለዚህ ያንን ነገር ሁኔታውን መርዳት እጅግ በጣም ወሳኝ ነገር ነው ማለት ነው። ለምሳሌ ያ ሰው የናቀን የሚፈልገውን ነገር መስጠት ስላልቻለን ወይም ለምሳሌ ገንዘብ ስለሌለን ድሃ ስለሆንን ከሆነ ያንን ፊክስ የማድረግ ኃላፊነት ይኖርብናል ማለት ነው። ገንዘብ የመስራት ኃላፊነት ይኖርብናል ማለት ነው። ስለዚህ ገንዘብ ወደ መስራት እንሄዳለን ማለት ነው። ስለዚህ ሶሉሽኑ ላይ እንሄዳለን ማለት ነው። ስለዚህ ኃላፊነታችንን ወደ መወጣት እንሄዳለን ማለት ነው። ስለዚህ ምንድነው ያ ሰው የናቀን የምርም ከሆነ ወይም ደግሞ ችግር ኖሮብን ከሆነ ያንን ችግራችንን ፊክስ በማድረግ እና ሶሉሽን በመፈለግ ራሳችንን ወደ ማሻሻል እንሄዳለን ማለት ነው። ስለዚህ የገንዘብ ችግር ካለብን የገንዘብ ችግራችንን መፍታት፣ የእውቀት ችግር ካለብን የእውቀት ችግራችንን መፍታት፣ የሰውነት አቋማችን ከሆነ ያስናቀን ያ ነገር ላይ መስራት ማለት ነው። ስለዚህ ነገር ግን ዝም ብለን ኢግኖር የምናደርግም ከሆነ ምንም አይነት ለውጥ ራሳችን ህይወታችን ላይ አናመጣም ማለት ነው። ስለዚህ የተናቅነው ለምን እንደሆነ ቁጭ ብለን መመልከትና ራሳችን ላይ ለውጥ የምናመጣ ከሆነ ኃላፊነት ወስደን ራሳችን ላይ የምንሰራ ከሆነ ያ ሰው የናቀን ሰው ማለት ነው ሳይወድ በግዱ እንዲያከብረን እናደርገዋለን ማለት ነው። ስለዚህ መፍትሄው ላይ እናተኩራለን ማለት ነው። ስለዚህ ሶስተኛው መፍትሄ ለምን እንደናቀን አንደርስታንድ ለማድረግ መሞከር እና መፍትሄው ላይ ማተኩር ነው ማለት ነው። የዚህኔ እንዳልኳችሁ ማለት ነው ሰውየው ቀጥለጥ ብሎ እናንተን ወደ ማክበር ይመጣል ማለት ነው። አራተኛው መፍትሄ ገደቦችን ማስቀመጥ ወይም ሴቲንግ ባውንደሪስ ማለት ነው። ያ ሰው የናቃችሁ ለምሳሌ የፍቅር ግንኙነት ላይ ሊሆን ይችላል፣ ወይም ከጓደኞቻችሁ ጋር ባላችሁ ግንኙነት ሊሆን ይችላል ማለት ነው። ስለዚህ ለምሳሌ ሰዎች የእናንተን የህይወታችሁን ፓርት ማለት ነው እንዲነካ የማትፈልጉት የራሳችሁ የሆነ የህይወት ፓርት ሊኖራችሁ ይችላል። ያንን በቀጥታ መናገር ሊሆን ይችላል። ለምሳሌ በፋይናንስ ጉዳይ፣ በገንዘብ ጉዳይ እናንተን የሚበልጥ ከሆነ ሁልጊዜ ስለዛ እያነሳ እናንተን ሊንቃችሁ የሚሞክር ከሆነ ስለዚህ ነገር እንድታወራኝ አልፈልግም ብላችሁ ቀጥታ መናገር ሊኖርባችሁ ይችላል ማለት ነው። ገደባችሁን ቀጥታ ማሳወቅ ሊኖርባችሁ ይችላል ማለት ነው። ለምሳሌ ስለ ቤተሰባችሁ ከሆነ እናንተን የሚነቅፋችሁና የሚንቃችሁ ስለ ቤተሰብ ጉዳይ በጭራሽ እንድታወራኝ አልፈልግም፣ በቤተሰቤ እንድትመጣብኝ አልፈልግም ብለህ በግልጽ መናገር ሊኖርብህ ይችላል ማለት ነው። ስለዚህ ገደብህን በግልጽ
ማሳወቅ ካለብህ ማሳወቅ ይኖርብሃል ማለት ነው። ያንን ገደብ አልፎ የሚመጡ ከሆነ ደግሞ ያው የሚመጣውን ነገር የመቀበል ግዴታ ይኖርባቸዋል ማለት ነው። ስለዚህ ምናልባት ጓደኝነት እስከ መጨረሻ መቋረጥ ካለበትም እስከ መጨረሻ ድረስ መቋረጥ ይኖርብሃል ማለት ነው። ምክንያቱም እየተናከ ከነሱ ጋር ጓደኛ ከምትሆን ጓደኝነት ቢቀር ስለሚሻል ማለት ነው። ምክንያቱም እዚህ ምድር ላይ ማለት ነው ክብር እጅግ በጣም ወሳኝ ነገር ነው። የሰው ልጅ ክብሩን ካጣ ሌላ ምን ሊኖረው ይችላል ማለት ወሳኝ ነገር ነው ክብር። ስለዚህ በጭራሽ በክብር መዳደር የለብህም ማለት ነው። ለምሳሌ ሌላ ምሳሌ ከጠቀስን ማለት ነው ጓደኞች የሚጠጡ ከሆነ እና አንተ የማትጠጣ ከሆነ ባለመጠጣት ምክንያት የሚያንቋሽሹና የሚንቁ ከሆነ በቀጥታ ይህን ነገር መናገር ይኖርባል ማለት ነው። ስለዚህ ባውንደሪህን ወይም ቀይ መስመርህን ማሳወቅ ይኖርባል ማለት ነው። ነገር ግን ያንን ገደብህን አልፎ የሚመጡ ከሆነ እስከ መጨረሻው ከቶፍ ማድረግ ይኖርባል ማለት ነው። ምክንያቱም እነሱን የናቁ ከእነሱ ጋር ከሆንክ ብዙ ነገሮችን ልታጣ ትችላለህ ማለት ነው። ክብርን ታጣለህ፣ ብዙ ነገሮችን ታጣለህ ማለት ነው። ነገር ግን ያንን ሰው ከህይወት ብታስወጣ ብዙ የምታተርፋቸው ነገሮች ሊኖሩ ይችላሉ ማለት ነው። ከነዛ ነገሮች ውስጥ ለምሳሌ አንደኛውና ዋነኛው ፒስ ኦፍ ማይንድ ሊሆን ይችላል ማለት ነው። የአእምሮ ሰላም፣ የአእምሮ እረፍት ማለት ነው። ከዛ ሰው ጋር ሆነ እየናቀ ስለሱ እያሰብክ ራስን ከምትረብሽ ይልቅ ከሱ ሰውዬ ያለህን ከዛ ሰው ጋር ያለህን ጓደኝነት ሙሉ ለሙሉ አቋርጠህ ፒስ ኦፍ ማይንድን ወይም ደግሞ የአእምሮ ሰላምን ማስጠበቅ እጅግ በጣም ወሳኝ ነገር ነው ማለት ነው። ስለዚህ ገደብህን በግልጽ ማሳወቅ ይኖርብሃል ማለት ነው። ወሳኝ መፍትሄ ነው። ወደ ቀጣዩ እንሂድ። እንግዲህ አምስተኛው መፍትሄ ቀልድን መጠቀም ወይም ዩዚንግ ሂውመር ማለት ነው። ለምሳሌ በሰዎች መሀል ሊሆን ይችላል ያ ሰው የናቀ ያንቋሸሸ ወይም የመታች ያደረገ ማለት ነው። የዛኔ ምናልባት በቀልድ ነገሩን ማለፍ ይኖርባል፣ ቸል አድርገህ ነገሩን ማለፍ ይኖርባል ማለት ነው። አለበለዚያ ግን ሲሪየስሊ ነገሩን የምታይ ከሆነ ውሎህን ሊረብሽ ይችላል ማለት ነው። ልትረበሽ ትችላለህ ማለት ነው። ስሜትህን ሊቀያይረው ይችላል ማለት ነው። እሱ ምናልባት እኮ ያንን ነገር የተናገረው አንዴ ሊሆን ይችላል፣ አንተ ግን ቀኑን ሙሉ ልትረበሽ ትችላለህ ማለት ነው። ስለዚህ በቀልድ መልክ ቸል አድርገህ ተወት ማድረግ እጅግ በጣም ወሳኝ ነው። የዛኔ አንተ ላይ ያ ነገር ፓወር እንደሌለውም ስለሚገነዘብ ማለት ነው ያን ነገር እሱም እንዲያቆሙ ያደርገዋል ማለት ነው። ስሜትህን እንዳልተቆጣጠረ ስለሚረዳው ማለት ነው። ስለዚህ ቸል አድርጎ ማለፉ እጅግ በጣም ወሳኝ ነገር ነው። ነገር ግን ያንን ነገር የንቀቱን ተግባር ደጋግሞ የሚያደርገው ከሆነ የሆነ ሰዓት ላይ ሲሪየስ የምትሆንበት እኮ ታይም ይኖራል አይደለ? ገደብህን አልፎ የሚመጣ ከሆነ ማለት ነው ደጋግሞ ያንን ነገር የሚያደርግ ከሆነ የሆነ ሰዓት ላይ ገደብ ይኖራል፣ ቅድም እንዳወራ ነው ማለት ነው። ስለዚህ የዛኔ ሲሪየስ የምትሆንበት ኬዝ ይመጣል ማለት ነው። ነገር ግን ጀስት አንድ ጊዜ ብቻ ተናግሮ የሚያልፈው ነገር ከሆነ ጀስት ሲሪየስ አድርጎ መውሰድ አስፈላጊ አይደለም ማለት ነው። ቀልድ ተጠቅመህ እንደ ቀልድ አድርገህ አንተም ቸል አድርገህ ማለፍ ይኖርብሃል ማለት ነው። ስለዚህ በጣም ወሳኝ መፍትሄ ነው ማለት ነው። እና የመጨረሻው ይህ መፍትሄ እጅግ በጣም በጥንቃቄ ልትጠቀሙት የሚገባው መፍትሄ ነው። ምክንያቱም ከገደቡ ካለፈ እናንተንም ሊጎዳችሁ ስለሚችል ማለት ነው። ይህ ምንድነው? አስፈላጊ ከሆነ ጥሎ መሄድ ወይም ወክ አዌይ ኢፍ ነሰሰሪ ማለት ነው። ከዛ ሰው ጋር ለምሳሌ ብዙ ጊዜ ሰዎች በህይወት ስንኖር ማለት ነው ቫልዩ የምናደርገው ወይም ደግሞ ቦታ የምንሰጠው ነገር በቀላሉ የማይገኙ ነገሮችን ነው። ወርቅና ዳይመንድ ውድ የሆኑበት ምክንያት ሌላ ምንም አይደለም፣ በቀላሉ መገኘት ስለማይችሉ አይደለ ውድ የሆኑት። ስለዚህ በህይወት ውስጥ አንተም ጓደኞችህ በየትኛውም ሰዓት በፈለጉ ሰዓት የሚያገኙ ከሆነ ኤኒታይም ከደወሉልህ በአንድ ስልክ ጥሪ የምትሄድላቸው ከሆነ የምትገኝላቸው ከሆነ ኤኒታይም አቬለብል ከሆንክ ማለት ነው በየትኛውም ሰዓት በየትኛውም አይነት ሲቹዌሽን ማለት ነው የሚያገኙ ከሆነ ለአንተ ያላቸው ቦታ እየቀነሰ ይመጣል። ወርቅ ሆነ ሳለ እንደ መዳብ ሊቆጥሩ ይችላሉ። ስለዚህ ያኔ ዋጋ እየወረደ ይመጣል ማለት ነው። ስለዚህ ሁልጊዜም አቬለብል አለመሆን፣ ሁልጊዜም አለመገኘት ማለት ነው እጅግ በጣም ወሳኝ መፍትሄ ነው ማለት ነው። ነገር ግን ሁልጊዜ የምትገኝ ከሆነ እየተናክ ትመጣለህ ማለት ነው። ክብርህን እያጣ ትመጣለህ ማለት ነው። ስለዚህ በጭራሽ አለመገኘትን በቀላሉ የምትገኝ ሰው እንዳልሆንክ ማሳየት አለብን ማለት ነው። ዋጋህን ማሳየት አለብን ማለት ነው። ህይወት ጨዋታ አይደለችም። ህይወት ዝም ብለህ እየተናክ የምትኖርበት ነገር አይደለም። ስለዚህ ዋጋህን እንዲረዱ እነዛ የሚንቁ ሰዎች ማለት ነው ቀጥለጥ ብለው አንተን እንዲያከብሩ የግዴታ ማድረግ አለብን ማለት ነው። ስለዚህ ከነዛ መፍትሄዎች ውስጥ ይሄ እጅግ በጣም ወሳኝ የሆነ መፍትሄ ነው ማለት ነው። ስለዚህ አስፈላጊ ሲሆን ብቻ ከሱ ጋር የምትገናኝበት ማለት ነው የሆነ ገደብ ያለው ጊዜ ሊኖር ይገባል ማለት ነው። ሁሉ ጊዜ አቬለብል መሆን የለብህም ማለት ነው። ሁሉ ጊዜ በቀላሉ የምትገኝ ሰው እንዳልሆንክ ማሳየት አለብህ፣ ዋጋህን ማሳየት አለብህ ማለት ነው። እነዚህ 6 መፍትሄዎች 6 ጥበቦችን በመጠቀም ማለት ነው የናቀ ሰው ማለት ነው መልሶ እንዲያከብርህ ማድረግ ትችላለህ ማለት ነው። ሆፕፉሊ ይሄ ቪዲዮ እንደጠቀማችሁ ተስፋ አደርጋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ጆይን አድርጉ። ቪዲዮ ደግሞ ከተመቻችሁ ላይክ አድርጉ። በቀጣይ አስተማሪ እና ምክር አዘል ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ።